ሰላም ውድ የቻናላችን ተከታታዮች እንዴት አላችሁ? ዛሬ በሚኖረን ቆይታ አንዳንድ የባዮሎጂ ማትሪክ ጥያቄዎችን በጋራ የምናይ ይሆናል። አብራችሁን እንድትቆዩ እና መልካም ጊዜ እንዲኖራችሁ ከወዲሁ እመኝላችኋለሁ። ወደ ጥያቄው እንገባለን። አንደኛው ጥያቄ which one of the following best describes biotechnology? A. It has no significant impact. B. It helps in conservation efforts and sustainable development. C. It primarily supports entertainment. D. It only benefits selected individuals. ባዮቴክኖሎጂ ጥቅሙ ምንድን ነው ነው ጥያቄው። ባዮቴክኖሎጂ ያው ባዮ ማለት ላይፍ ነው፣ ቴክኖሎጂ ደግሞ አድቫንስመንት ነው። ስለዚህ ይሄ አድቫንስመንት ምንድን ነው ያለው ጥቅም ነው። አንደኛ ጥቅም የለውም እያለን ነው፣ ሲግኒፊካንት ይሄ ነው የሚባል ጥቅም የለውም። ሁለተኛ ላይ ደግሞ ኮንዘርቬሽን ኢፈርት ላይ እና ዴቨሎፕመንት ላይ ቋሚ የሆነ ሰስተነብል የሆነ እድገት ለማምጣት ይጠቅማል ነው የሚለን። ሶስተኛው ፕራይመሪሊ በዋነኝነት ኢንተርቴንመንትን ነው ወይንም መዝናኛውን ነው ሰፖርት የሚያደርግልን ይላል። አራተኛው ኢት ኦንሊ ቤኔፊትስ ሴሌክትድ ኢንዲቪጁዋልስ የተመረጡ ሰዎችን ብቻ ይጠቅማል ነው የሚለው። ስለዚህ ካሉት ምርጫዎች ውስጥ ለዚህ ጥያቄ ተገቢ መልስ የሚሆነው ቢ ነው ማለት ነው። ሁለተኛው the type of response which roots grow towards water is ይላል። A. phototropism. B. hydrotropism. C. geotropism. D. mineral tropism. ሩቶች ወይንም ስሮች ማለት ነው፣ የዛፍ ስር በውሃን ተከትሎ የሚያድግበት ሂደት ምንድን ነው ነው። ፎቶትሮፒዝም ማለት ላይትን ተከትሎ የሚያድጉበት ነው። ለምሳሌ አሁን አንድ ክፍል ውስጥ አስቀምጠን የፀሐይ ብርሃን የሌለበት ክፍል ውስጥ አስቀምጠን የፀሐይ ብርሃኑ በአንድ ሳይድ ብቻ እንዲመጣ የምናደርገው ከሆነ ወደዛ ሺፍት አድርገው ያድጋሉ ማለት ነው። ስለዚህ ፎቶትሮፒዝም የምንለው ወደ ላይት የማጋደል ባህሪያቸው ነው። ሁለተኛው ሃይድሮትሮፒዝም፣ ሃይድሮ ማለት ውሃ ነው። ስለዚህ ከጥያቄያችን ጋር ሊንክ የሚያደርገው ማን ነው ማለት ነው? ሃይድሮትሮፒዝም ወይንም ቢ ይሆናል ማለት ነው። ሶስተኛው how do virus differ from other microorganisms? ቫይረሶች እንዴት ነው ከሌላ ህዋሳት የሚለዩት ወይንም ከሌላ ማይክሮኦርጋኒዝምስ የሚለዩት? A. they are cellular organisms. ሴሉላር ኦርጋኒዝምስ ናቸው ይላል። ሁለቱም ናቸው፣ ቫይረስም ነው ማይክሮ ኦርጋኒዝምም ነው። ስለዚህ ምክንያት ሊሆን አይችልም። B. they can produce independently. ይሄ ማለት ምን ማለት ነው? ከሆስት ሴላቸው ውጪ እንደምናውቀው ቫይረስ ሆስት ሴል ያስፈልገዋል ሰርቫይቭ ለማድረግ። ስለዚህ without their host cell independently produce ማድረግ ይችላሉ ወይንም መራባት ይችላሉ ነው የሚለው። ይህም ፎልስ ነው፣ ምክንያቱም ቫይረሶች ከሆስት ሴላቸው ከወጡ መራባት ስለማይችሉ ማለት ነው። ሲ ምንድነው? they lack cellular structure. ሴሉላር ስትራክቸር የላቸውም። እሺ ዲ they are beneficial to human health. ለሰዎች ይጠቅማሉ ቫይረሶች ነው ያለን ያለው። ስለዚህ የሚለዩበት ዋነኛው ምክንያት ምንድነው? they lack cellular structure ከማይክሮ ኦርጋኒዝሞች ጋር ዲፍረንስ የሚፈጥሩት በሴሉላር ስትራክቸራቸው ነው ማለት ነው። ላይክ እዚህ ጋር አሁን እንደ ቲፕ የምትይዙት ቫይረሶች ጄኔቲክ ማቴሪያል ከቨርድ ባይ ፕሮቲን ኮት። ፕሮቲን ኮታቸው ማን ይባላል? ካፕሲድ በሚባል ፕሮቲን ኮት ከቨር የተደረገ ጄኔቲክ ማቴሪያል ነው ያላቸው አንደኛ። ሁለተኛ እዚህ ጋር ደግሞ ዲፔንደንት ኦን ሆስት ሴል። ሆስት ሴል ላይ ዲፔንደንት ናቸው ሁሌም ማለት ነው። ያለ ሆስት ሴል መኖር አይችሉም። የሆነ ወይ በሆነ ምክንያት ከሆስት ሴላቸው ከወጡ ዶርማንት ነው የሚሆኑት። ምንም አይነት ግሮዝ እና ዴቨሎፕመንት ማካሄድ አይችሉም ማለት ነው። ስለዚህ they are dependent on host cell። ሌላ ደግሞ ሜን ፖይንት እዚህ ጋር ምን አለ? ሴሉላር ስትራክቸር ይጎላቸዋል። ልክ እንደ ኖርማል ሴሎች ፉል የሆነ ሴሉላር ስትራክቸር የላቸውም ማለት ነው። አራተኛው ጥያቄ the rate of transpiration is inversely related to። ትራንስፓይሬሽን ማለት ያው ፕላንቶች በሊፋቸው አማካኝነት ዋተር ሉዝ የሚያደርጉበት ሂደት ነው። ስለዚህ ኢንቨርስሊ ወይንም በተቃራኒ ኢንቨርስሊ ሪሌትድ ቱ ይላል። ኤ ላይት ኢንተንሲቲ፣ ቢ ቴምፕሬቸር፣ ሲ ሂሚዲቲ፣ ዲ ኤር ሙቭመንት። ስለዚህ ከዚህ ውስጥ ከነዚህ ከአራቱ ምርጫዎች ውስጥ ትራንስፓይሬሽን እና ከምርጫው ጋር ኢንቨርስሊ
ሪሌት የሚያደርገው ከማን ጋር ነው? ስለዚህ ኦብቪየስሊ ማን ይሆናል ማለት ነው? ሂሚዲቲ ይሆናል ማለት ነው። እዚህ ጋር ሪማይንደር ምን ማለት ሂሚዲቲ ማለት ሞይስቸር ማለት ነው። አንድ አካባቢ ያለው እርጥበት ማለት ነው። ስለዚህ አካባቢው እርጥበታማ ከሆነ ትራንስፓይሬሽኑ ምን ይሆናል ማለት ነው? ይቀንሳል። which is ኢንቨርስ ፕሮፖርሽን ይፈጥራል ከትራንስፓይሬሽን ጋር ማለት ነው። ስለዚህ መልሳችን ሂሚዲቲ ይሆናል። ሌሎቹ እነ ቴምፕሬቸር፣ እነ ላይት ኢንቴንሲቲ እነዚህ በጨመሩ ቁጥር ሬት ኦፍ ትራንስፓይሬሽናችንም እየጨመረ ነው የሚሄደው። የፕላንቶች ትራንስፓይሬሽን ሬት ይጨምራል ቢኮዝ ሙቀት እየጨመረ ስለሚሄድ ማለት ነው። ሞይስቸር በበዛ ቁጥር ግን ሬት ኦፍ ትራንስፓይሬሽኑ ወይንም ሬት ኦፍ ኢቫፖሬሽኑ እየቀነሰ ይሄዳል። ስለዚህ ሂሚዲቲ እና ትራንስፓይሬሽን ኢንቨርስሊ ሪሌትድ ናቸው ማለት ነው። አምስተኛው ጥያቄ ሃው ዱ ኦርጋኒዝምስ አዳፕት ዴር ኢንቫይሮንመንት፣ ኦርጋኒዝሞች እንዴት ነው ከኢንቫይሮንመንታቸው ጋር አዳፕት የሚያደርጉት? ቼንጅን ኢንቫይሮንመንት ሲፈጠር እንዴት ነው ሰርቫይቭ የሚያደርጉት ነው። ኤ ባይ አንደርጎይንግ ማይቶሲስ፣ ማይቶሲስ ማለት ሴል ዲቪዥን ነው። ሴል ዲቪዥን ከኢንቫይሮንመንት አዳፕቴሽን ጋር ይሄን እንደዚህ ዳይሬክት ሪሌሽንሽፕ የለውም። ቢ ደግሞ ባይ ኮንሱሚንግ ኒውትሪየንትስ፣ ያው ማንኛውም ኦርጋኒዝም እኛንም ጨምሮ በየትኛውም ቦታ ብንሆን ዌሬቨር ዊ አር ኒውትሪየንት ግዴታ ኮንሱም ማድረግ አለብን። ስለዚህ ይህም ልክ እንደ ዳይሬክት እንደ ዳይሬክት መካኒዝም አይወሰድም ይሄኛውም ማለት ነው። ሲ ባይ ፐርፎርሚንግ ፎቶሲንተሲስ፣ ይሄኛው አንደኛ ሰብጀክቲቭ ሆነ ለፕላንቶች ብቻ ሆነ ፕላስ ደግሞ ፎቶሲንተሲስ ማካሄዳቸው አዳፕቴሽን መካኒዝማቸውን አይነግረንም። ስለዚህ ሲም አይሆንም ማለት ነው። ዴን ባይ ዴቨሎፒንግ ኒው ትራይትስ ዛት ኢንሃንስ ሰርቫይቫል፣ ዲ ማለት ነው አዳዲስ ካራክተሪስቲኮችን አዳዲስ አዳፕቴሽን ሜካኒዝሞችን መፍጠር፣ ይሄ ደግሞ ለሰርቫይቫል ምክንያት ይሆናል ማለት ነው። ስለዚህ መልሳችን ዲ ይሆናል ማለት ነው። ስድስተኛ which one of the following best describes chloroplast፣ ክሎሮፕላስትን የሚገልጽልን ነው። ይሄ ቀለል ያለ ጥያቄ ነው። ኤ to store genetic information፣ genetic information ስቶር ለማድረግ ኦር ከፓረንታችን ከወላጆቻችን የምናገኛቸው እነዚህ ዲኤንኤ የምንላቸው ጄኔቲክ ኢንፎርሜሽን ዘር ማለት ነው። እሱን ስቶር ያደርግልናል ይላል። ፕሮቲን ሲንተሲስ ያደርጋል፣ ፕሮዳክሽን ኦፍ ፕሮቲን ላይ ይሳተፋል ይላል። ሲ ሲንተሲስ ኦፍ ኢነርጂ ትሩ ሴሉላር ሪስፓይሬሽን፣ በሴሉላር ሪስፓይሬሽን አማካኝነት ኢነርጂ ለማግኘት ጉልበት ለማግኘት ይለናል። ዲ ቱ ኮንዳክት ፎቶሲንተሲስ። ስለዚህ መልሳችን ምንድን ነው የሚሆነው? ዲ ይሆናል ማለት ነው። አሁን እዚህ ጋር ክሎሮፕላስት ያው ኦርጋኒል ፕላንት ኦርጋኒል ነው። ምንድን ነው መያዝ ያለብን ከክሎሮፕላስት? አንደኛ ደብል ሜምብሬን ባውንድድ ናቸው። ደብል ሜምብሬን ባውንድድ ናቸው ማለት ምን ማለት ነው? ኢነር እና አውተር ሜምብሬን አላቸው። ሁለት ሜምብሬን አላቸው። ደብል ማለት ያው ሁለት ሜምብሬን ባውንድድ ኦርጋኒሎች እንደሆኑ ይገልጥልናል። ሁለተኛ ኮንቴንስ ታይላኮይድ ግራና እና ስትሮማ አላቸው። አሁን እነዚህ ፎቶሲንተሲስ ላይት እዚህ ላቸው እንደሆነ ላይት ዲፔንደንት እና ላይት ኢንዲፔንደንት ሪያክሽን የምንላቸው አሉ። በፀሐይ ብርሃን የሚከናወኑና ያለ ፀሐይ ብርሃን ማለት ነው። ስለዚህ ታይላኮይድ እና ግራና ላይት ዲፔንደንት ሪያክሽን የሚካሄድባቸው ናቸው። which means ሶላር ኢነርጂ የሚያስፈልገው ማለት ነው። ስትሮማ ደግሞ ምንድነው? ላይት ኢንዲፔንደንት ሪያክሽን የሚካሄድበት ፓርት ነው። ስለዚህ ምንድን ይሆናል ማለት ነው? በአጠቃላይ ጠቅላላ ስናደርገው ሳይት ኦፍ ፎቶሲንተሲስ ይሆናል ማለት ነው። ሌላ ምን ያለው? ክሎሮፕላስት ክሎሮፊል የሚባል ግሪን ፒግመንት አለው። ይሄ ደግሞ ፀሐይን አትራክት ለማድረግ የሚጠቀሙበት ማለት ነው ፕላንቶች። ስለዚህ ክሎሮፕላስት ደብል ሜምብሬን ባውንድድ ሳይት ኦፍ ፎቶሲንተሲስ ነው ማለት እንችላለን ማለት ነው። ሰባተኛው ጥያቄ how do organisms acquire and utilize ኢነርጂ፣ እንዴት ነው ኢነርጂ የሚያገኙትስ የሚጠቀሙትስ? ይህም ቀለል ያለ ነው። ይህ ምን ይላል? ባይ ሲንተሳይዚንግ ግሉኮስ ስሮ ኢነርጂ፣ ግሉኮስ በመስራት ነው ኢነርጂ ይጠቀሙና ግሉኮስ ተሰርተው ነው ኢነርጂ የሚያገኙት ይለናል። ቢ ላይ ደግሞ ባይ ኮንዳክቲንግ ነርቭ ኢምፐልስ፣ ነርቭ ኢምፐልስ ማለት ምን ማለት ነው? ሜሴጅ ነው። ሰውነታችን የሆነ ኤክስተርናሊ ለየት ያለ ነገር ሲያገኝ በነርቫችን አማካኝነት ነው ሜሴጅ የሚያደርሰው። ስለዚህ ነርቭ ኢምፐልስ ኮንዳክት በማድረግ ኦር ነርቭ ሜሴጅ ኮንዳክት በማድረግ ይለናል። ሲ ባይ ብሬኪንግ ዳውን ኦርጋኒክ ሞለኪውልስ ስሩ ሴሉላር ሪስፓይሬሽን፣
ኦርጋኒክ ሞለኪውሎችን በሴሉላር ሪስፓይሬሽን አማካኝነት ብሬክ ዳውን አድርገው ነው የሚያገኙት ኢነርጂ ይለናል። ዲ ደግሞ ባይ ፕሮዲዩሲንግ ሆርሞንስ ሆርሞኖችን በማመንጨት ነው ይለናል። ስለዚህ ኢነርጂ የሚገኘው በምን አማካኝነት ነው? በሴሉላር ሪስፓይሬሽን አማካኝነት ነው። ስለዚህ መልሳችን ሲ ይሆናል ነው። ሴሉላር ሪስፓይሬሽን ምንድነው? ሴሉላር ሪስፓይሬሽን ማለት the process by which cells break down glucose or other food molecules to release energy which is used to produce ATP። ግሉኮስንም ሊጠቀሙ ይችላሉ ኦር ሌላ ፉድ ሞለኪውል ተጠቅመው መጨረሻቸው ግን ምንድነው? ኤቲፒ ፕሮዲዩስ ለማድረግ ነው፣ ኢነርጂ ለማግኘት ማለት ነው። ስለዚህ ሴሉላር ሪስፓይሬሽን ማለት it's the production of energy using glucose ወይንም ሌላ ፉድ ሞለኪውል በመጠቀም ይሆናል ማለት ነው። እዚህ ጋር 8ኛ the oxygen released during photosynthesis is directly from በፎቶሲንተሲስ ጊዜ ሪሊዝ ቢደረገው ኦክሲጅን ዳይሬክትሊ ከማን ነው የሚመጣው ነው ጥያቄው። ኤ ካርቦን ዳይኦክሳይድ፣ ቢ ግሉኮስ፣ ሲ ዋተር፣ ዲ ሚነራል ይላል። ስለዚህ ፎቶሲንተሲስ ሜንሊ ምንድነው? ፎቶሲንተሲስ ራሱ ሶላር ኢነርጂን የፀሐይ ብርሃንን ወደ ኬሚካል ኢነርጂ መቀየር ማለት ነው። ስለዚህ ሶላር ኢነርጂን የሚጠቀሙት ለምንድን ነው? ውሃን ስፕሊት ለማድረግ ወደ ማን ወደ ሃይድሮጅን እና ወደ ኦክሲጅን ማለት ነው። ስለዚህ ኦክሲጅናችን ከማን እየመጣ ነው ማለት ነው? ከውሃ። በምን አማካኝነት? በሶላር ኢነርጂ አማካኝነት ወደ ኦክሲጅን እና ወደ ሃይድሮጅን ስፕሊት ሲሆን ኦክሲጅን እናገኛለን ማለት ነው። ለፕላንቶቹ ነው ሜንሊ። ስለዚህ ዳይሬክትሊ ከማን ነው የሚገኘው ማለት ነው? ኦክሲጅን ውሃ ይሆናል ማለት ነው። ነምበር 9 what is the function of Golgi apparatus? የጎልጂ አፓራተስ ጥቅሙ ምንድነው? የጎልጂ አፓራተስ ኦርጋኔል ነው። ጥቅሙ ምንድነው? ኤ ፕሮቲን ሲንተሲስ፣ ቢ ኢነርጂ ፕሮዳክሽን፣ ሲ ፓኬጂንግ ኤንድ ሞዲፊኬሽን፣ ዲ ዌስት ኢሊሚኔሽን። ጎልጂ አፓራተስ ፖስት ኦፊስ ኦፍ ሴል የምንለው ማለት ነው። የሆነ ፖስት ኦፊስ ማለት ምን ማለት ነው? ላይክ አሁን ፖስታ ቤት ስንሄድ ያዩትና ወዴት እንደሆነ ከየት እንደሆነ አይተው ሞዲፋይ አድርገው ነው የሚልኩት። ስለዚህ ዛት ስትራክቸር ስለያዘ ነው ፖስት ኦፊስ ኦፍ ሴል የምንለው ጎልጂ አፓራተስ ማለት ነው። ስለዚህ መልሳችን ምን ይሆናል? ፓኬጂንግ እና ሞዲፊኬሽን። ፓኬጅም ያደርጋል፣ ከዛ ደግሞ ሞዲፋይ ያደርጋል። ወዴት መሄድ እንዳለበት አይደንቲፋይ የሚያደርግልን ጎልጂ አፓራተስ ነው ማለት ነው። እሺ አሁን እዚህ ጋር እንደ ቲፕ ኦርጋኔልስ ሳሉ ለምሳሌ ላይሶዞም አለ። ላይሶዞም ብሬክስ ዳውን ዌስት ቆሻሾችን ብሬክ ዳውን አድርጎ ከሰውነታችን የሚያስወግድ ነው ላይሶዞም የምንለው። ማይቶኮንድሪያ ያው ፓወር ሃውስ ኦፍ ሴል ነው። ፓወር ሃውስ ኦፍ ሴል የተባለው ለምንድን ነው? ሴሉላር ሪስፓይሬሽን ስለሚካሄድበት ኢነርጂ ፕሮዳክሽን ሜንሊ የት ነው የሚካሄደው? ማይቶኮንድሪያ ላይ ስለሆነ ማለት ነው። 3ኛ ማን ነው? ኒውክሊየስ አለ። ኒውክሊየስ ያው ሴል አክቲቪቲን የሚቆጣጠራል። ፕላስ ምንድን ነው? ጄኔቲክ ስቶሬጅም ነው። ዲኤንኤ ምናምን ስቶር የሚሆንበት ፕሌስ ነው ማለት ነው። ሴል ሜምብሬን ያው ሴል ሜምብሬን ፕሮቴክሽን እና ኢንትሪ በተለይ ለአኒማል ሴሎች ሴል ዎል ስለሌላቸው ፕሮቴክሽን እና ፕላስ ደግሞ ኢንትሪ የሚወጣውና የሚገባውንም የሚቆጣጠርልን ሴል ሜምብሬን ነው ማለት ነው። 5ኛው ጎልጂ አፓራተስ አለ። ያው ቀደም የነገርኳችሁ ፖስት ኦፊስ ኦፍ ሴል ፓኬጂንግ እና ሞዲፊኬሽን የሚካሄደው በጎልጂ አፓራተስ ነው። ዴን ሴል ዎል አለ። ሴል ዎል ለማን ነው? ለፕላንትስ ይሆናል ማለት ነው። ለፕላንት ስትራክቸራቸውን ጠብቀው ሼፓቸውን ጠብቀው እንዲቀመጡ የሚያደርጋቸው ሴል ዎል ነው ማለት ነው። ከዛ ቀደም ያየነው አለ ክሎሮፕላስት፣ ሳይት ፎር ፎቶሲንተሲስ ብለን ያለፍነው እሱም ያው ኦርጋኔል ነው። ደብል ሜምብሬን ኦርጋኔል ያለው ማለት ነው ክሎሮፕላስት። 10ኛው ጥያቄ how do cells maintain their structure and integrity? እንዴት ነው ቅርጻቸውን ጠብቀው የሚቀመጡት ሴሎች? ምንድነው አኒማል ሴልም ፕላንት ሴልም ምንድነው ቅርጻቸውን ጠብቀው እንዲቀመጡ የሚያደርጋቸው ነው ጥያቄው። ኤ through production of hormones፣ ሆርሞን እያመነጩ። ሆርሞን በማን ነው የሚመነጨው? በኤንዛይም ነው። ይሄ ታውቁት ነገር ነው። ቢ ደግሞ through nerve impulse፣ በነርቭ ሜሴጅ በነርቭ መልእክት ነው ስትራክቸራቸውን ጠብቀው የሚቆዩት ነው የሚለን ቢ ላይ። ሲ through cell wall እና ለፕላንቶች አኒማል ደግሞ ሳይክሎስኬልተን ኢን አኒማልስ። እነዚህ ሁለቱ ሴል ዎል ፕላንት ላይ ኤን ሳይክሎስኬልተን አኒማል ላይ
ያለው የፕላንት የሴል ስትራክቸር ነው እንዲጠብቅ የሚያደርገው ኢንቴግሪቲውን ይላል። ዲ ስሩ ማይቶሲስ። ማይቶሲስ ማለት ያው ሴል ዲቪዥን ነው። ስለዚህ ከነዚህ ውስጥ መልስ የሚሆነው ምንድን ነው? ስትራክቸራቸውንም ኢንቴግሪቲያቸውንም ጠብቀው እንዲቆዩ የሚያደርጋቸው ሲ ነው። ፕላንት ላይ ሴል ዎል ስትራክቸራቸውን ሪጅድ ሆኖ እንዲቀመጥ የሚያደርጋቸው ፕላንት ላይ ሴል ዎል ነው። አኒማል ላይ ደግሞ ሳይክሎስኬልተን ይሆናል ማለት ነው። ስለዚህ መልሳችን ሲ ነው። 11ኛ which one of the following is energy transformation? ያው እንደምናውቀው ኢነርጂ ትራንስፎርም ነው የሚሆነው፣ ከአንድ ፎርም ወደ ሌላ ፎርም ትራንስፎርም ይሆናል። ስለዚህ ባዮሎጂ ላይ ኢነርጂ ትራንስፎርሜሽን ከምንለው ውስጥ ምንድነው? ኤ ሴል ዲቪዥን ይላል። ሴል ዲቪዥን አንድ ሴል ዲቫይድ እየሆነ ሲሄድ ኢነርጂ ትራንስፎርሜሽን ሊሆን ይችላል ወይ የሚለውን ማሰብ ነው። ቢ ዲኤንኤ ሪፕሊኬሽን። ዲኤንኤ ሪፕሊኬት ሲያደርግ፣ ሪፕሊኬሽን ማለት ያው ራሱን መድገም ማለት ነው። ስለዚህ ራሱን ሲደግም ኢነርጂ እያስተላለፈ ነው ወይ? ሲ ፎቶሲንተሲስ። ፕላንትስ ምግባቸውን ሲሰሩ ኢነርጂ እያስተላለፉ ነው ወይ? ዲ ደግሞ ፕሮቲን ፕሮዳክሽን ይላል ማለት ነው። ስለዚህ እዚህ ጋር ኢነርጂ ትራንስፎርሜሽን ኢን ባዮሎጂ የምናውቀው ማን ነው? ሲ ይሆናል ማለት ነው። ፎቶሲንተሲስ። ፎቶሲንተሲስ ላይ ምን አይነት ኢነርጂ ትራንስፎርሜሽን ነው ያለው? ከሶላር ኢነርጂ which is ከፀሐይ የሚገኘውን ብርሃን ወደ ምን ይቀየራል? ወደ ኬሚካል ኢነርጂ ይቀየራል ማለት ነው። ስለዚህ እዚህ ጋር ሶላር ኢነርጂ ነበር መጀመሪያ፣ ብርሃን ነበረ፣ ወደ ምንድን የሚቀየረው? ወደ ኬሚካል ማለት ነው። ስለዚህ ኢነርጂ ትራንስፎርም ሆኗል። ሌሎቹ ላይ ግን ሴልም ዲቫይድ ሲደረግ ዲኤንኤ ሪፕሊኬሽንም ፕሮቲን ፕሮዳክሽን ላይ ትራንስፎርም የሚደረግ ኢነርጂ የለም። ስለዚህ መልሳችን ሲ ይሆናል ማለት ነው። 12ኛ what is the responsible movement of substance against concentration gradient? concentration gradient ማለት ምን ማለት ነው? ኦር አንድ ነገር ከምን ወደ ምንድን ነው የሚተላለፈው? ከፍተኛ ኮንሰንትሬሽን ካለበት ወደ ዝቅተኛ ኮንሰንትሬሽን ወዳለበት ነው የሚተላለፈው። ስለዚህ እዚህ ጋር ምንድነው ጥያቄው? አጌንስት አለን ማለት ኦፖዚት ማለት ነው። ከዝቅተኛ ወደ ከፍተኛ ባይ ኔቸር እንዴት ነው አለን? ከከፍተኛ ወደ ዝቅተኛ ነው የሚተላለፈው። ለምሳሌ አሁን ሽቶ አንድ ቦታ ላይ ስፕሬይ ብናረግ ስፕሬይ ካረግንበት ቦታ ወደ አልተደረገበት ቦታ ነው which is higher concentration ካለው ወደ lower concentration ወዳለው ነው። ስለዚህ concentration gradient ማለት እሱ ነው። ስለዚህ የሱ ተቃራኒ ሲሆን ደግሞ ምን ይሆናል? from lower concentration ወደ higher concentration ይሆናል ማለት ነው። ስለዚህ እንደዚህ አይነት ሙቭመንት ያለው ምን ላይ ነው? አክቲቭ ትራንስፖርት፣ ቢ ኦስሞሲስ፣ ሲ ፋሲሊቴትድ ዲፊዥን፣ ዲ ደግሞ ራሱ ዲፊዥን። ስለዚህ መልሳችን ምን ይሆናል? ኦስሞሲስ፣ ፋሲሊቴትድ ዲፊዥን እና ዲፊዥን አንድ ግሩፕ ናቸው። ፓሲቭ ሙቭመንት የምንለው ማለት ነው ኦር ፓሲቭ ትራንስፖርት። ስለዚህ መልሳችን ማን ይሆናል ማለት ነው? ኤ ይሆናል ማለት ነው። አሁን እንደ ማስታወሻ ያክል ሁለት አይነት ሙቭመንት አለው፣ ፓሲቭ እና አክቲቭ ትራንስፖርት የምንላቸው ማለት ነው። ፓሲቭ ትራንስፖርት የምንለው ኢነርጂ ማያስፈልግ ከሆነ which is without energy ከሆነ ፓሲቭ ትራንስፖርት እንለዋለን። አክቲቭ ትራንስፖርት የምንለው ደግሞ በኢነርጂ አማካኝነት ከሎወር ኮንሰንትሬሽን ወደ ሃየር ኮንሰንትሬሽን ትራንስፖርት የሚሆንበት ነው ማለት ነው። ስለዚህ ፋሲሊቴትድ ዲፊዥን እና ኦስሞሲስ ፓሲቭ ትራንስፖርት ናቸው ቅድም እንዳለው። አክቲቭ ደግሞ በኢነርጂ የምንጠቀመው ማለት ነው። 13ኛው ጥያቄ which metabolic process occurs in the absence of oxygen? ከነዚህ ውስጥ ኦክሲጅን ያለ ኦክሲጅን ኦር አኔሮቢክ የምንለው ፕሮሰስ የሚካሄደው ምንድን ነው ነው? ኤ ክረብ ሳይክል ይለናል፣ ቢ ግላይኮላይሲስ፣ ሲ ትራንስፖርቴሽን ኤሌክትሮን ትራንስፖርት ቼን፣ ዲ ፈርመንቴሽን። with the absence of oxygen ነው የሚለው እዚህ ጋር አስተውሉ። with the absence of oxygen የሚካሄደው ማን ነው? ፈርመንቴሽን ይሆናል ማለት ነው። ይስቶች ያለ ኦክሲጅን የሚያካሂዱት ፕሮሰስ ነው ፈርመንቴሽን የምንለው። ስለዚህ ዊዛውት ኦክሲጅን የሚለውን መሰረት በማድረግ ፈርመንቴሽን ይሆናል ማለት ነው። 14ኛ how do organisms maintain internal stability despite environmental change? ኢንቫይሮንመንታል ቼንጅን በመቋቋም ኢንተርናል የሆነ ስቴቢሊቲ እንዲኖረን የሚያደርገው እንዴት ነው ነው ጥያቄው። ለምሳሌ
አካባቢያችን ኢንቫይሮንመንታችን ሊሞቅ ይችላል፣ ሊቀዘቅዝ ይችላል፣ ፒኤች ቫልዩ ሊቀያየር ይችላል። ኢንተርናል ስቴቢሊቲ ግን ግዴታ ነው። ስለዚህ ይሄኛው በምን ምክንያት ነው? እንዴት ነው ሴሎች ይህንን ማድረግ የቻሉት ነው ጥያቄው። ኤ ሬጉሌሽን ኦፍ ሴል ቮሊዩም፣ የሴሉን ቮሊዩም ሬጉሌት በማድረግ በመቆጣጠር። ቢ ሬጉሌሽን ኦፍ ቴምፕሬቸር በመቆጣጠር ኢንተርናል ነው የምናወራው። ሲ አንቲቦዲ ፕሮዳክሽን። ዲ አንደርጎይንግ ሚዮሲስ። ስለዚህ ሴል ቮሊዩም በመቆጣጠር አይደለም፣ የሴል ቮሊዩም በመጨመር በመቀነስ አይደለም፣ ቴምፕሬቸር በመቆጣጠር ይሄ ዋን ኦፍ ደ ሜካኒዝምስ ነው። አንቲቦዲ ፕሮዳክሽን ይሄ ኢንተርናል ስቴቢሊቲን ለመቆጣጠር ስሩ በኢንቫይሮንመንታል ቼንጅ የሚመጣ ኢንተርናል ስቴቢሊቲን ለመቆጣጠር አይሆንም። አንደርጎይንግ ሚዮሲስ ያው የጋሜት ሴል ዲቪዥን ነው። ይሄም ሊሆን አይችልም። ስለዚህ መልሳችን ምን ይሆናል ማለት ነው? ቢ ይሆናል ማለት ነው። ሬጉሌሽን ኦፍ ቴምፕሬቸር። ኦኬ 15ኛው ጥያቄ ሴል ሜምብሬን ኢዝ ሜንሊ ኮምፖዝድ ኦፍ። ስለ ሴል ሜምብሬን ያው የምታስታውሱ ከሆነ ብዙ ቲዮሪዎች አሉ፣ ብዙ ግኝቶች አሉ ስለ ሴል ሜምብሬን። በቀጣይ ቪዲዮ እናየዋለን። ፕሮቲን ኤንድ ቫይታሚን ይለናል ኤ ላይ። ቢ ፋት ኤንድ አይረን። ሲ ካርቦሃይድሬትስ ኤንድ ፋት። ዲ ሊፒድ ባይ ሌየር። ስለዚህ ከነዚህ ውስጥ ሴል ሜምብሬን ሜንሊ ኮምፖዝድ የሆነው ምንድን ነው? በሊፒድ ባይ ሌየር ነው ማለት ነው። በሊፒድ ባይ ሌየር ብዙ ቲዮሪዎች አሉ ስለ ሴል ሜምብሬን፣ ብዙ ዴቨሎፕመንትስ አሉ። እነሱን እናየዋለን አንድ ላይ ሰፋ ባለ ቪዲዮ እናየዋለን ማለት ነው። ስለነበረን ቆይታ አመሰግናለሁ። ያልገባችሁ ነገር ካለ ወይንም በቀጣይ እንድሰራላችሁ የምትፈልጉት ነገር ካለ ኮሜንት ላይ አስቀምጡልን። ሰብስክራይብ ማድረጋችሁንም እንዳትረሱ። በቀጣይ ጊዜ እስከምንገናኝ መልካም ቆይታ። አመሰግናለሁ።